ይሄው እልልልልልል እኔ የምመያችሁ ነበረ አብርሃም 500,000 ኬስ ከሚገባ እና የሆነ ነገር ጀምሯል። ያንን ስራ እንዲያንቀሳቅስ ያን ነገር እንዲጨርስ ነው። ይሄ በተደጋጋሚ በሱ ቤት እየተለቀቀ ቪዲዮ 5 ቀን ለተከታታይ ቀን በሱ ቤት እየተለቀቀ ነበር። ስለዚህ አንድ ነገር ጀምሯል አብርሃም ያንን ነገር መጨረስ ፈልጎ ነው ብሎ ብዬ ነግራችሁ ነበር። የኔ ድምቀት ማለት ነው ሩትዬ። እንግዲህ እሱም 300,000 ኬ ታምሜ ያለው በሚል ተክላክሻ ምክንያት አላከበረላትም ነበር። እሷ ግን እሱ ያደረጋትን እሱ ሁሉም ነገር ያ ሁሉ ሲጫወትባት እንደነበረ ረስታ ዛሬ በፍቅር እንግዲህ ከጓደኞቿ ከውድ መከታ ከሆኑ ወንድሞቿ ጋር ተሰብስባ ይሄን በመሰለ እንትን አክብራለት እንግዲህ ደስ እያሰኘችው ነበረ። እና ሌላ ደግሞ ሱቅ ይሆን ቤት ይሆን ግን በደንብ አላወቅኩትም። እና ቤት ከዚህ በፊት ሜጋሺ የገዛበት ቤት ቦታ ነበረ እና ሱቅ መሰለኝ እና ያንን ደግሞ ጨርሳ እንግዲህ አስረክበው አብርሃም 300,000 ኬ በዛው 500,000 ኬ እዛ አክብሯል ማለት ነውና ሩትዬ የኔ ድምቀት ፈጣሪ ያላሰብሽው ነገር ይስጥሽ። እሺ አብርሃም የታመመው በዚህ አጋጣሚ ምን ሆነ ዳነ? አብርሃም ተመለሰ አሉና ቡታጀራ ሄዶ ምን ተፈጠረ? የት ሄዶ ነው የታከመው? የት ሄዶ ነው የተሻለውና ለማንኛውም 500,000 ሩትዬ ስላከበረችለት በጣም ነው ደስ ያለኝ። ሄርሜላው እንኳን የለች ሌሎቹም እንኳን የሉ። እንግዲህ ድራማው ሊያበቃ ይመስለኛል። ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዘት ተረፍረፍ ይበልልኝ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቁኝ እንኳን ደስ አለን እንኳን ደስ አላችሁ። እንግዲህ 500,000 ኬ አብሮ የለፉትን አብሮ አክብሯል። 300,000 ኬ ዛጋ መኖር ነበረበት። 300,000 ኬ እና 500,000 ኬ ነበር መሆን የነበረበት መከበር የነበረበት ግን ይሄ አብርሃም አይገባውም። እንግዲህ ያው ይሄ ሁሉ አድርጋ እንደዚህ ሰርፕራይዝ አድርገው እሱም 300,000 ኬ አክብሮ ሰርፕራይዝ አድርጋታል ብለን ተስፋ እናደርጋለን። ግን አብርሃም ወደ ራሱ ስለተመለሰ ስለሳቀ እኔ በጣም ነው ደስ ያለኝ። ግን እኛ ጥያቄ መፍጠር ያለብን ያ ማተባችን ላይ አዳኛችን ላይ እንደዛ ስቀልዱ የነበረው ለምንድን ነው እንደዚህ የተባለው? በምንድን ነው የዳነው? ለምን ነበር የፈዘዘው ብለን ጥያቄ መጠየቅ አለብን ብዬ አስባለሁ። ዝም ማለት የለብንም።